ትትና እሺ እሷን አቅርቢያት ማሪ። ሀቡ ሙት ናት። ፍራይዴ ሙት ናት። ሙት ናት። አይ ፍራይዴ ኢትዮጵያ ሙት። ፋይዳ ትንሽ ቀረብ አድርጊው ካሜራው። ነይ እናቴ። ማነው ስሟ? አብደላ ሶፊያ። ሶፊያ ሰላም ነሽ? አልሐምዱሊላህ ሰላም ነኝ። ደህና ነሽ? ደህና አልሐምዱሊላህ። አብደላን አናግሪው፣ አናግራት። አብደላ ሶፊያ የት አለ አብደላ? ሶፊያ ና ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። ኡመተን አልሐምዱሊላህ አልሐምዱሊላህ ፈያተ አን ፈያተ አልሐምዱሊላህ ወልጆባ የውም ነሰገ ለምን አብደላ እኛም እንዲገባን ለምንድን ነው በአማርኛ ማታወራት? አላ ነርደልሽ በአማርኛ አሁን ወጣችኋል? መታችኋል? ከዛ ቤት ወጣ? አረ መተናል። ሚዛብ ታዘን ሚዛብ በልተናል። እንትን አለና አሁን እርግጠኛ ነሽ? ደህና ነሽ? ምንም አልሆንሽም? ደህና ነሽ? ምንም አልሆንሽም? እርግጠኛ ነሽ? አይ ምንም አልሆንኩም። አልሐምዱሊላህ እኔ በሰላም ከዛ ቤት ከወጣሁ ሰላም ነኝ። አልሐምዱሊላህ ምንም አይደለም። እኛ የምንፈልገው እሱ ነው። ምንም አልፈለግኩም። ከዛ ቤት ብቻ እንድትወጪ ነው። እናንተ ይሄ ህዝቡ ደርሶልሻል። ደላሎቹ ምንም ሊያደርጉኝ አልቻሉም። በቃ ሁሌ እሺ እያሉ እስካሁን አደረሱ። አይባም ጋር አሁን እዚህ ጋር ለመግባትም በጣም ከባድ ነው። እንደምንም አንድ ቦታ ስለሆናችሁ እኮ ነው። በፋይዳ ብቻ እኮ ማለት ይበቃ ነበረ። አንድ ቦታ ስለሆናችሁ መደማመጥ አንችልም። ከባድ ነው። ስለዚህ በፋይዳ ነው ያስተጋባል። እሺ አንተን አይደለም አብደላ፣ እኔ የደላላውን አካውንት አስገብቼው ነበረ። አንድ ቦታ ስለሆኑ ከፋይዳ ጋር እዛው ስለሆነ ያሉት በጣም አስተጋባ። ለዛ ነው። እሺ ሴትዮዋ እንትና ምንም አላለችም። ስታወጡ ምን አለች? ምን አለች? እንዴ አላለችም? እነ ፋይዳ አንቺ ምንም አላለችም። እነ ፋይዳ ነው አጣራቱት አላለችም። ላንቺ ልትወጪ ምንም አላለችም። ሴትዮዋ ምንም አላለችም። አብደላ አንተ ጋር ያለው ድምጽ ይረብሻል። ቆይ እኔ ላልናግራት። ሚውት አድርግ አብደላ። አውሪ አለ እየተሰማ አይደለም በሱ በኩል። እሺ በቃ ሁላችሁ ሚውት አድርጉና እኔ ላልናግራለች ነው። ሶፊያ ደህና ነሽ? አልሐምዱሊላህ ደህና ነኝ። ደህና ነሽ? ጥያቄዎች ልጠይቅሽ ነው። አንደኛ ጥያቄ ቤተሰቦች ጋር ደውለሽ ታውቂያለሽ? ብዙ ጊዜ አልደውልም። አሰጠኝም ስልክ ሴትዮዋ። ስልክ የለሽም? ስልክ አለኝ። ስልኬን ከገባሁ በኋላ ከለከለችኝ። ሴትዮዋ ከኢትዮጵያ ይዘሽ የመጣሽውን ስልክ ቀማችሽ? ያ ኦኬ። እሺ ቤተሰብ ጋር ከደወልሽ ስንት ወር ሆነሽ? ኧረ ቆይቷል በጣም 4 ወር እንደዛ። 4 ወር ከደወልሽ 4 ወር ነው። እሺ ደሞዝ ተሰጥቶሻል? ያ ማንንም ሳታይ ወደ እኔ ብቻ እያየሽ ወዴትም አትይ። እኔም ብቻ እያየሽኝ አውሪኝ። ወደዛ ወደዚህ አትይ። አይንሽ ቀጥታ እኔም ብቻ ይመልከት። እሺ ማንም የለም፣ እነሱ ውጪ ናቸው። በቃ ስለዚህ እኔም ፊት ለፊት እያየሽኝ። ሴትዮዋ ቤት ስንት ወርሽ ነበረ? የ8ኛ ወሬ ነው። ኦኬ በ8 ወር ውስጥ የስንት ወር ደሞዝ ተሰጠሽ? የ2 ወር ወስዳለች። የ2 ወር ቆረጠች። ለምን? ያጠፋሁት ነገር ስላለ። ምንድን ነው ያጠፋሽው ነገር? ያ ልብስ ማሽንም ተበላሽቶብኝ ነበር። የሆነ ልብስ ነገርን ተቃጥሏል። ማሽኑ ሞቆብኝ ማለት ነው እየተኩስ።
ስለዚህ የልብስ አንድ ልብስ ስላቃጠልሽና የልብስ ማጠቢያ ማሽን ስለተበላሸ የ2 ወር ደሞዝሽ 2000 ድርሃም ተቆረጠ። ያገባሁበት በሁለተኛው ቀን ነው በሶስተኛው ቀን የልጁን ብር ይያለው በሃይላንድ አስገብቶ ጠረጴዛው ላይ አስቀምጦ ነበር። እሺ እዛ እሱን ጨምራ የ2 ወርን አልሰጥሽም አለች። ስለዚህ የ2 ወር ደሞዝሽ ኢትዮጵያ ተልኳል። ከ8 ወር ውስጥ የ2 ወር ደሞዝ ኢትዮጵያ ተላከ። የ2 ወር ደሞዝ ተቆረጠ። የ4 ወር ደሞዝ ሽት አለ። የ4 ወር ነው ኢትዮጵያ ውስጥ የተላከው። 100,000 ብር እንዴት ነው የ4 ወር የሚሆነው? አሁን እጅሽ ላይ ምንም አይነት ደሞዝ የለም። የ1 ወርን ሰጣለች። 8 ወር የሰራሽበት ቤት የ2 ወር ደሞዝ ልብስ አቃጠልሽ ተብሎ ከተቆረጠ የ2 ወር ደሞዝ ኢትዮጵያ ከተላከ የ4 ወር ደሞዝ ይቀራል። ታለ ታዲያ እኮ አለ ኢትዮጵያ ውስጥ 100,000 እኮ ነው ደላላው የላከው። ለምን ነቃቂ ምናትዬ አውቃ ያንዱ ይኸውልሽ ሴትዮዋን እኛ ቮይስ ልኬልሻለሁ አይደለ? አሁን ምን አለሽ መሰለሽ እኔ እሷ ላይ ይሁንና እንደዚህ እኔ ለራ ምንድን ነው ያለችው? ልብስ አቃጥላለሽ you hear the voice የላኩልሽን አይደለ? እና ማአት ሻርብ ይዛለች 11 ምናምን በቃ የተለያየ ነገር ይሄንን አበላሽታብኛለች ይሄንን አበላሽታብኛለች አልሰጣትም። ሌላ ደግሞ የሆነ ወረቀት ያሰራችላት አለ መሰለኝ ይሄንን ለኔኛ ያሰራውላት አልከፍላትም ብላ ስንት ሺህ ነው አሁን የሰጠቻት? 2400 ብር ተቀበሉላት። አሁን 2400 ድርሃም። እና ደሞዟን ደግሞ ካለች ደሞዟ 1000 ሳይሆን 800 ብር ነው አለቻት። እንዴ ከዚህ በፊት የመጀመሪያውን እኮ በ1000 አስበሽ የ4 ወር ከፍለሽ ነበረ 1400 ብር ቆረጥሽባት እቃ ምናምን ምንድነው ያለችው? ቆሻሻ ውስጥ ብር ጣለች አለች። ልኬልሻለሁ እኮ ቮይሷን እኔ ያው ትንሽ ይገባኛልና ስትጠየቅ እሷ መውጣት ስለምትፈልግ ብቻ አዎ አድርጌያለሁ ነው የምትለው። ለዛ እንዴት ብለሽ ትከራከሪያለሽ? ቆሻሻ ብር ከቆሻሻ ጋር ጣልሽ ስንላት አዎ ብር መሆኑን አላወኩም ነበር። ለዛ ሴትዮዋ በቃ ያለውን የሌለውን ምክንያት ሰበሰበችና አልሰጥም በቃ እሷ ደግሞ መውጣቷን ብቻ ነው የፈለገችው። ከዛ ነው እና ብር ጥረሻለ ቆሻሻ ጋር ጨምረሽ አውጥያለሁ፣ ልብስ አቃጥለሻል አዎ አቃጥያለሁ በቃ የተባለችውን አዎ ነው የምትለው። ያ ትክክል። ከዛ ቤት ለመውጣት ካላት ጉጉት የተነሳ አሁን ደግሞ 3500 ድርሃም አውጥቼ እንትን አይዲ ያወጣውበትን ካልከፈላችሁ በቃ ሴትዮዋ እንዴት እንደምትቆጣ እንዴት እንደምትጨው ምናምን በቃ ስማው እና አትወጣም አለች። አትወጣም 3500 ድርሃም ካልከፈላችሁ አሁን አትወጣም አለች። እሷ ደግሞ በቃ እኔ ስለ ብራለም ክፈሉና አውጡኝ አለች። ከዛ 3500 ድርሃም ለሴትዮዋ ተከፈለላት። እንደዛ ነው የወጣችው። ስንት አመቷ ነው ግን? በጣም ትንሽ ልጅ ናት እኮ። ትንሽ ስንት ነው? 19 አብደላ ብለች ልጅ እኮ በጣም የእህትህ ልጅ በጣም ህፃን ናት እኮ። ለምንድን ነው እቺን ህፃን ልጅ አረብ ሀገር የምትልኳት? ግን አቡ ታሪኩ ብዙ ነው። ምናልባት አንድ ቀን አንቺ በተላልተን ነግሬሻለሁ። ፈልገን አይደለም እሷን ፈልጋ አይደለም እኛም ፈልገን አይደለም። ግን ኢትዮጵያ ውስጥ እንትን ማትልበት ሁኔታ ተፈጥሯል። ኦኬ አሁን 2600 ድርሃም ተቀብለዋል። ሴትዮዋ ኢቃማ ያሰራውበትን 3500 ክፈሉኝ ብላለች። ስለዚህ ቀሪው ከ2600 ላይ የምትሞላው አሁን አንተ 900 ድርሃም ነው። ሰማኸኝ አብደላ? ምንም ችግር የለም። እሺ 900 ድርሃሙን ከወጣች ከዛ ቤት ከወጣች ከዛ ጣጣ ሁሉ ነገሮች ከወጣች ችግር የለም። አይዞሽ አታስቢ።
ለምን ስልክህን አታስተካክልም? አብደላኛ እኮ አንተን ለመስማት ተሰቃየን። ድምፅክ እኮ አይሰማም ወንድሜ። አሁን ይሻላል። አሁን ይሻላል። እስቲ ትንሽ ጮክ በል። ሴትዮዋ ለእህትክ መኖሪያ ፍቃድ ያሰራችበትን 3500 ድርሃም ጠይቃለች። ለዛ ደግሞ የደሞዟን የቀረውን 2600 ድርሃም ሰጥታለች። እዛ ላይ የምትጨምረው አንተ 900 ድርሃም ነው። እኔ ዋስ ሆኜ ነው እቺ ልጅ ከዛ ቤት የወጣችው። ስለዚህ 900 ድርሃሙን አስገባ ለደላላው። ይሰማል? በኢትዮጵያ ስንት ነው? 2400 ነው 2600 ነው የሰጠችው ፋይዳ? አዎ ይሰማኛል። አዎ ይሰማል። ሴትዮዋ የሰጠችው 2600 ነው ወይስ 2400? ጠይቂው ቡዛየው። 2400 እና 1000 ስንት ነበር ያልከው? 700 ነው። 1400 እሱማ ተቆረጠ እኮ አለቀ። እሱ ተቆረጠ አይደለ? አሁን የደሞዟን 2400 ሰጥታለች። ደሞዟን 2400 ሰጥታለች አለ። የቆረጠችውን ቆርጣ ማለት ነው። አሁን 2400 ሰጥታለች። በቃ ያለፈው የአይዲ ያሰራችበትን ደግሞ 3500 ብር መልሳ ወስዳለች እኮ። ስለዚህ አሁን 2600 አለ ደላላው እጅ ላይ አለ እኮ። 1100 ነው የሚጨምረው። አሁን እኔ 2600 ነው 1000 እንደዛ ነው የሚጨምረው። 400 ስላለ አሁን 1100 ነው የሚጨምረው። አብደላ እኔ ነኝ ይሄንን ብር ወንድሟ ይከፍላል ብዬ እቺ ልጅ ዋስ ሆኜ ከዛ ቤት እንድትወጣ ያደረኩት። ስለዚህ አሁን 1100 ነው አብደላ ለቡዛየው ይክፈል። እቺ ልጅ ባለ መኖሪያ ፍቃድ ናት፣ ነፃ ናት ከዚህ በኋላ አለቀ። እሺ በደስታ አንዴ ከቡዛየው የምታስገባበትን አካውንት ነምበር ተቀብዬ ዋትሳፕ ላይ ልከልሃለሁ። አንተ አስገብተህ ደረሰኙን ትሰጠኛለህ። እቺ ልጅ ብትከነሰል ደግሞ ህዝቡ ቡዛየውን ይጠይቃል። እቺ ልጅ ብትከነሰል እሺ። ስራ አስፈልጎ የሚያስገባልክ ሰው አለ ከአብደላ? ስራ ፈልጎ የሚያስገባልክ ሰው አለ? እንትኑን ላኩልኝ። ብሎ ነው የሚደርሰው። አንቺ ያስገብልኝ የነየለ ማለት ኢትዮጵያም ያው ማዳም ቤት ነው። ስለዛ አብደላ እኔ ስራ አላስገባም፣ አስገብቼም አላውቅም። እኔ የታገተን ሰው የተበደለን ሰው ድምፅ ሆኜ አለበት ችግር እንዲወጣ አደርጋለሁ እንጂ እኔ ስራ አላስገባም። አላውቅም ስራ ነው። ፋይድዬ ስራ እስኪገኝላት ድረስ አንቺ ጋር ብትቀመጥ ፍቃደኛ ነሽ? ስራ እስከምንፈልግላት ይወስዳታል። ችግር የለውም። እንዴት እናት ቢፎቼ ምናምን ልጠይቃቸው እነሱ ወስዶ እንትን ችግር የለውም። እንደዛ እስከሆነ ችግር የለውም። ልጁ እሱ ሬዲ እስኪ ከኔ ነው ኔትወርኬ ነው ምንድን ነው? የኔ ኔትወርክ ሰላም ነው ጋይስ? እኔ ዛሬ ኔትወርክ የለኝም፣ ግን ጥርት ብሎ ነው የሚሰማኝ። እሺ በጣም ኔትወርኬ ነው ስራ ቦታ ሆኜ ነው። እራሱ ያስገባታል ስራ በቃ እራሱ ያስገባታል። አሁን ይሰማል? አዎ እሺ ይፈልጋል ደላላው። እሺ ካሁን በኋላ ራሱ ቢያስገባ የተኛው ሀቦ አብደላ ወጥተህ ግባ። ኔትወርክህን አስተካክል፣ ዳታ ሙላ፣ የሆነ ነገር አድርግና አስተካክለህ ግባ። አተደምሰበነኒ መሮመይታ ምንም ሀቦ ሰላም ብያለሁ። እንዴት ነሽ? ሰላም እንዴት ነህ ቡዜ? ሰላም ነው አለሁ አልሐምዱሊላህ። ያው በእርግጥ አንቺ እንደምትይ ያው እንደ ኢትዮጵያዊነት ነው፣ በጣም ደስ ስላል። ያው እኔ ኢቴም ስለሆነች አንቺ ያለሽበት ቀን ድረስ እኔ ጋር ብትቀመጥም ችግር የለብኝም። ግን እሱ ማንም ሰው ስራ ማስገባት ይችላል። እኔ ሁሉ ነገር ፋይሏን ሰጣታለሁ።
እና አሁን ደግሞ እኔ ጋር እስከዛ ትቀመጥ ሰውን እሱ እስከሚያገኝ ድረስ ደስ ያለው ቀን ትቀመጥ፣ ችግር የለብኝም። እሺ እሺ። ግን ወንድማችን ደግሞ ኢትዮጵያዊነት ነው ሰውነት ነው ብለሃል፣ እኛም ተስማምተናል። ስለዚህ ስራውንም አንተ አስገባት። ስልክ ቁጥር ይኖራል። እኔ እየደወልኩ ደህንነቷን ጠይቃለሁ። አይደለም ወጪ ችግር እቺ ልጅ ስትታይ ደህና አትመስልም። እኔ እንደኔ እይታ ደህና አትመስለኝም። እናንተ የምትታያችሁ ደህና ናት። ሳናግራት ጥያቄዎችን በትክክል አትመልስም። አይኔን ፊት ለፊት እይኝ እያልኳት አታየኝም። ደህንነቷን ልትነግረኝ ትችላለህ? ያው አለቀሰች። ስለዚህ ስለ ደህንነቷ ንገሩኝ። ምንድን ነው የሆነችው? ከታመመች ሀገር ቤት ሄዳ እንዴ ታማ ለምንድን ነው አረብ ቤት ገብታ ራሷ ናት እኮ የምትለው። አይ ደህና አይደለሁም ታማለች ያለችሽ ነው እኮ በስነ ስርዓት ደህና አይደለሁም ስትል ሰምቻለሁ። ስለዚህ ደህና ካልሆነች ችግሯን ትንገረን። እንዴ እንደዚህ ሆና ለምንድን ነው መዳም ቤት የምትገባው? ምንም ነገር አትፍሪ እሺ። ችግርሽን ንገሪኝ። ምንም ነገር አትፍሪ። ደህና ነኝ እኔ አልሐምዱሊላህ። የለውም በዚህ ጋር ማውራት ከፈራሽ ስልክ ያው ፋይዳ አለች፣ እህቴ ናት። እሺ አምናት አለው። እኔ ስለማምናት ነው እሷን የላኳት። ስለዚህ ስልክ ቁጥር ያዢና ሴም ካርድ ትሰጥሻለች። ያዢና ዋትሳፕ ላይ አውሪኝ፣ ለብቻዬ ልታውሪኝ ከፈለግሽ። እሺ እሺ ችግር የለውም እናንተ በቃ ቡዜ ጋር ትሄጃለሽ። እሱ ጋር አላህ ይስጠው ያሳርፍሻል። ከዛ ስራ ያስገባሻል። ሁሌ እናወራለን። የምትገቢው አዲሱ ስራ ላይም ችግር ካለ ንገሪኝ እሺ። አና ብዙ ያለ እኔ አይደለም ለሁሉም ክፉ ሰው አይደለም፣ ግን እንዴት ሊከስ ይቻላል? አብደላ ይህን ያክል ሚዲያ ላይ ማውጣቱ ለምን አስፈለገው? አሀ ስለዚህ አንቺ እዛው ቤት መቀመጥ ነበር የምትፈልጊው፣ መውጣቱን አትፈልጊውም ነበር? አረ መውጣትማ እፈልጋለሁ። ታዲያ ከዛ ቤት የወጣሽው እኮ አብድላ መጥቶ እኛ ጋር ስለጮኸልሽ ነው እንጂ ለአብድላ ቡዜም ሆነ መዲና ከሜ 5 ጀምሮ ዋትሳፕ ላይ እያለቀሰ እየለመናቸው እየመለሱለት አይደለም። ወንድምሽ አንቺን ለማዳን ነው ሚዲያ ላይ ወጣው፣ ወዶ አይደለም። አንቺ ከዛ ቤት ለመውጣት ብለሽ ያላረግሽውን አረኩ። ብር ጥለሻል ስትባይ አዎ፣ አቃጥለሻል ስትባይ አዎ፣ ደሞዝ ተቆርጧል ስትባይ አዎ ያልሽው ከዛ ጭንቁስ ለመውጣት ነበር አይደል? እኔማ መውጣቱን ነው የምፈልገው። እና ዛሬ ሰው በመከረሽ ወንድምሽን አሳልፈሽ ትሰጫለሽ? ለምን ሚዲያ ላይ ወጣ? አያስፈልግም ነበር። ባይወጣት መጪም ነበራ። ይኸው ትናንትና ሚዲያ ላይ ወጥቶ ወንድምሽ ዛሬ ከዛ ቤት ወጣሽ። እስካሁን ድረስ ግን ቤተሰብ ጋር ሳትደውይ በጭንቀት እየተሰቃየ የነበረው ወንድምሽ ነው። ማንንም ፈርተሽ ወንድምሽን አሳልፈሽ ልትሰጪ አይገባም። ሞት አንዴ ነው፣ ከሞትሽም ትሞቻለሽ እንጂ ወንድምሽ ለአንቺ ብሎ እዚህ ጋር ስንት ስድብ እየደረሰበት ተቋቁሞ መጥቶ ለምን መጥቶ ሚዲያ ላይ አወጣቸው? ሚዲያ ላይ መውጣት አልነበረበትም። ሚዲያ ላይ ስለወጣ ነው ወንድምሽ ዛሬ ከዛ ሰዓት ውስጥ ያወጣሽ። እሺ ስንበላል ልጅቷ ልጅ ናት። አቡ በጣም ሺስኪድ በጣም ልጅ ናት። እና አሁን ምንድነው የሚለው ደላላው? እኔ ትቀመጥ ግን ስራ ምንም ስራ አልሰጣትም፣ ሰው እስኪያገኝ ድረስ ከምታገኙ ድረስ እኔ ጋር ትቀመጥ ነው የሚለው። እና ምን ታያለሽ? አሁን ይህ ግዴታው ነው። እሱ ነው ከሀገር ቤት ያመጣት፣ ስራ የማስገባት ግዴታ ያለበት እሱ ነው። ይህን ያህል ብር ከኢትዮጵያ 130 ሺህ ብር ከፍለው መጥተው ጨምር ሲባል ወንድሟ 130 ሺህ ከፍሎ እንደገና 10 ሺህ ጨምር ሲባል ጨምር እንደገና በድርሃም ኢቃማሽ የተሰራበትን ክፈይ ተብላ እሷ ፍሪ ቪዛ ለመሆን አልመጣችም። ኮንትራት ለመስራት ነው የመጣችው። አንድ ኤጀንሲ አንድን ሰው በኮንትራት ካመጣ እስከ 3 ጊዜ ቤት የመቀየር ግዴታ አለበት። እቺ ልጅ ቤት ሳይቀየርላት 8 ወር ተጨቁና ሰርታ የ2 ወር ደሞዟ ተራ ልብስ አቃጠልሽ ተብሎ ተቆረጠ ተብሎ ባናምንበትም አምነን ተቀብለናል። እንደገና አሁንም ደሞዟ ተቆራርጦ የረባ ነገር እጇ ላይ ሳይኖር እሱንም ለኢቃማ ክፈይ ተብላ ወንድሟ ከኩሲ ተጨማሪ 1100 ድርሃም እየከፈለ እንደገና ስራ አላስገባትም። እንዴት ማን ነው ስለዚህ እቺ ልጅ ኃላፊነት የሚወስደው? ለማን ራሳሽ ተከፍሉላት እዚህ ሀገር የመጣችው እቺ ልጅ ማን ነው? ሀቦ አንዴ ዋትስአፕ ቼክ አድርጊ። አንዴ ሊያውራ። የስ ፕሊዝ። ኦኬ አንቺ የምታወሪ ነገር ትክክለኛ ነገር ነው። ያው ጥሩ ሀሳብ ነው። ጥሩ ልብ ላለው ሰው ጥሩ ሀሳብ ነው እያወራሽ አለ። እንደ አንቺ ትክክለኛ ነገር ነው። እኔ ከዛ ቤት ካወጣች ስራ የማስገባት ኃላፊነት አለኝ። ሰው እንደ ሰው የሚያስብ ከሆነ ግን አብደላ የሚያስበው ነገር
ለሚቀጥለውም ጊዜ ጥሩ ስላልሆነ ነው እንጂ እኔ እሷን ማስገባት አቅቶኝ አይደለም፣ አስገባለሁ። ግን እሱ ደስ ያለው ሰው አለ እያለ ነው። መጀመሪያም ደስ ያለው ሰው ይስጥና እኔ እስከዛ ቤቴ ላይ ትቀመጥ፣ ትብላ፣ ትጠጣ፣ ትኖር፣ ችግር የለብኝም ነው እያልኩ አለው። ፈቃደኛ ነው ወይ ምንድን ነው ብለሽ ጠይቄ ራሱን ያውራ። መጀመሪያ እያወራ ያለ ሰውዬ ያውራ። አሁን እንዴት ነው ብዙአዩ ስራ ያስገባ ወይ ሁኔታውስ እንዴት ነው ብለሽ ጠይቄ። እሺ እናመሰግናለን። አብደላ ብዙአየው ስራ እንዳያስገባት ካልክ ሌላ የሚያስገባልህ አካል አለ? ስራ ካቡ እኔ ብዙአየው በአሁን ስራ ቢያስገባ ማታ እሱ እንትን እያለ ነበር። እኔ ጋው እንትን የለኝም ብሏል። አሁን የሆነ ነገር እንትን ቢል ሄዶ ችግሮችን ማይፈታ ከሆነ እንዴት ነው ስራ የሚያስገባው ነው? አሁን እኮ ፈታ ጠራ ነው። ትናንትና አክብሮ መጣ ሄዶ እህትክን ከነበረችበት አወጣ። ፈታ እኮ ችግሩን ስለፈታ ወደፊትም ይፈታል። ሰው ቤት ያው አባቱ ቤት አይደለም። አሁን ስራ ሲያስገባ ችግሮችን ሄዶ የሚፈታ ከሆነ አብደላ እየሰማኸኝ ነው ወንድሜ? እሱን አሰሪት አንደኛ ስልክ ሊሰጣት ይገባል፣ ይሰጣታል። ስልክ ካላት ችግር ካለ ደውላ ለአንተም ለእኔም መናገር ትችላለች። ሁለተኛ አሁንም ይሄንን ችግር ትናንትና ጠርተነው አክብሮ መጥቶ ሄዶ ችግሩን የፈታው እሱ ነው። ወደፊትም ይፈቷል። የመፍታትም ኃላፊነት አለበት። ለሱ ነው ብር ከፍላ የመጣችው። ስለዚህ ብር ከፍላ የመጣችበት ሰው እያለ ሌላ ሰው ጋር ብንወስድ ያንን ሰው የመጠየቅ መብት የለንም። ለምን? ለዛ ሰው አልከፈልነውም። የከፈልነው ለሱ ነው። እሱ ነው ኢማራት በኃላፊነት ያመጣት። ስለዚህ እሱ ያስገባት ስራውን። እሺ አቡ አንቺ ካለሽ እሱም በዚህ መስማማ ከሆነ አላፍስና ከሆነ እሺ ያስገባ። እሺ አው እሺ። ቤቱ ግን ከይቅርታ ጋር መጠየቅ ከቻልክ ቡዜ ቤትክ ሴቶች አሉ ማለት የምትወስዳት ቦታ ሴቶች አሉ? ተከፍቻለሁ። አውራ ኧረ እኔ ህይወት አለኝ፣ ባለዳር ነኝ። ሀቢባ ማላቅ ነው። ይቅርታ ምናልባት ወንደላጤ እንዳትሆን ብዬ ነው። ባለትዳር ከሆንክ ሁሉ ነገር አለ። ችግር የለው። ንገሪ አንቺ ብዙ ሴቶች አሉ። በቃ አሁን ሰላም ነሽ? ደስተኛ ነሽ? ቡናሽን እየጠጣሽ ነው በሰላም? ቀላል እሳይ። እንኳን ደስ አለሽ። ወንድምሽ ተጨንቆ ይኸውልሽ፣ ወንድምሽ ጠዋት ማታ እየጨቀጨቀኝ በኮመንት ጌም እንኳን መጫወት አልቻልኩም እየመጣ ኮመንት ላይ ኡኡ እያለ ወንድምሽ ንዝንዝ አድርጎኝ ነው። ሰላሜን ነስቶኝ ነው። ድጋመሽ ነገር ሚዩት ነበር ነገርያት ሰማሽ? ወንድምሽ ማለት ነው የአጎትሽ። አንቺ የእህቱ ልጅ ነሽ አይደል? የወንድምሽ ልጅ ነሽ፣ የእህቱ ልጅ አጎትሽ ማለት ነው። ጠዋት ማታ እየመጣ ሳይሰለች ኮመንት እየጻፈ አስገቡኝ፣ እህቴ ችግር ላይ ናት እያለ ጌም መጫወት አልቻልኩ ምን ማድረግ ኦል ዘ ታይም መጥቶ እየጻፈ ነው። አንቺ ድምፅ ሆኖ ዛሬ አንቺ አበሻ ሬስቶራንት ቁጭ ብለሽ ቡናሽን እየሳቅሽ ለመጠጣት ይበቃሽ። ስለዚህ ወንድምሽን አመስግኝ ብቻ። ወንድሜን አይደለም እናንተን ሞላችሁ የለውም እሱ ነው። አይ ችግርማ እንዴት እሱ ብቻ ቢሆን እንዴት ያወጣል? እናመሰግናለን። በቃ ባጭሩ እናመሰግናለን። ምስኪን አቡዬ ሶ ክሬዚ አቡዬ አንቺ እኔ ራሱ ጠዋት ብታይ ስንት ስራ ነበረኝ። እንዴት ልስራ? በቃ በስመ አብ። ስላስቸገርኩሽ ስለተማመንኩብሽ ነው ያስቸገርኩሽ። ስላስቸገርኩሽ አንቺን ማክበረሽ ስራሽን ጥለሽ ሄደሽ ቤት ድረስ አብረሽ ያለውን ኢንፎርሜሽን የጠየቅኩሽን ስለመለሽኝ እጅግ በጣም ነው የማመሰግንሽ። አንቺ በእናትሽ በስመ አብ በጣም በቃ በጣም ዲል የምታረጊው ከብዙ ነገር ጋር እና በጣም አድናቂሽ ነኝ እኔ እግዚአብሔርን። እኔ ለመጀመሪያ ጊዜ ለአንቺ ብዬ ነው ይሄንን ያደረኩትና በጣም ከባድ ነው ብታይ። አንደኛ ቋንቋውን ደግሞ ለማይችል ሰው በጣም ነው እና ሩቅ ነው የነበሩበት የነበረችበት እና እሷ መውጣቱን ብቻ ስለምትፈልግ ሁሉንም ነገር በቃ በቃ ወጣለሽ በቃ መኪና ውስጥ ገብታ ነው የጠበቀችን እና ወንድምየውም ጥሩ አድርጓል። ልጁም ደግሞ ቅን ነው። ደላለው አሁን ቅን ነው ብታይ። በቃ ይጨቀጭቀኛል እንዴ የስልክ እንትን እስክል ድረስ ነይ እየጠበኩሽ ነው ምናምን እያለ
አስወጥቷታል። አሁንም ይዟት ሄዳል። እኔ ስራ አልሰጣትም ነው እንጂ ያለው ይዣት ሄዳለሁ። አይ ስራም ይሰጣታል። ስራም እሱ ጥሩ ሰው ነው። አሁን እሱ ደግሞ ለምንድን ነው አሁንም እንደገና ስሜ እንትን ቢል ሰው እኔ አላቅም። እኔ አሁን ማዳሟን ቀምሼ አላቃትም። ጥሩ ትሁን መጥፎ ትሁን ስልክ ካላት ችግር የለውም። ካልተስማማት ትቀየራለች። ዋናው የሰው ልጅ ስልዋ አልፈልግም አለች። ለእኔ ራሱ ስልክ የማይፈቀድበት ቤት እንዳያስገባት እንጂ። ቆይ በመጀመሪያ ደረጃ አንዴ ጋይስ እዚህ ጋር ያላችሁ 4500 ሰዎች ፋይዳ ኢትዮጵያን ሬስቶራንት ፎሎ እንድታደርጓት ፈልጋለሁ። ምክንያቱም ለኛ ብላ እኛን ለመርዳት እኔ ጠይቂያት አስቸግሪያት ቢዝነሷን ጥላ ሬስቶራንቷን በሰራተኛ አስጠብቃ ጥላ ድራይቭ አድርጋ እዛ ድረስ ሄዳ ነው ይሄንን ያደረገችልኝ። ገባችሁ? እና ሰው ማለት እንደዚህ ነው። አያችሁ? ሰው ለሰው ማለት ይሄ ነው። እና አመስግኑልኝ በፎሎ ቀጥሉ። ደግሞ ወንድማችን ጉዜ በመጀመሪያ ደረጃ አክብረህን መተህ ስለሰማህን ችግራችንን ስተትህን ስላስተካከልክ እህታችንን ከዛ ስላወጣካት እጅግ በጣም አድርገን እናመሰግናለን። አሁን ደግሞ ሁሌም ስናመሰግንክ እንድንኖር ደግሞ ጥሩ ቤት ፈልገህ ታስገባትና ሁሌም እንዳመሰገንክ እንቀጥላለን። እናመሰግናለን። አሁን ያንተ ተራ ነው። በቃሽ ሀቡ፣ እኔም ያው ተቀብያለሁ። ያው ችግር የለውም። እኔ ያው መጀመሪያ ያው በነገር እንትን ስመጣ ነው እንጂ ጣጣ የለብኝም። እኔ አስገባታለሁ። አሁን አረበኛም ስለለመደች ችግር የለውም። ያው ስልክ ያለበት ቤት ትገባለች። ካልሆነ ያው ካንሰሌሽኑ ሲያልቅ 3 ቤት ሞክራ ካየች ያው ጥሩ ቤቱን ትገባለች። ችግር የለውም። ያው አላ ጥሩ ቤት ያዘጋጃት ዋናው ነገር። እኔ መዳም ሄጄ ላይም ያው እስከዛ እየደወለ እየጠየቀን ስራ እንደምትገባ አደርጋለሁ ኢንሻአላህ። እና ተቀብያለሁ። ትእዛዝሽን የምንፈልገው ስልክ ብቻ ያለበት ይሁን። ስልክ ካለ ችግር ላይ ከሆነች ደውላ ችግሯን መናገር እንዴ። ሰው በዚህ ዘመን ችግር ቢደርስበት ቢደበደብ ፖሊስ ጋር የሚደውለው 999 ደውሎ ፖሊስን ድረሱልኝ የሚለው በስልኩ ነው። አንዲት ሴት ብትደፈር ደውላ ፖሊስ የምጠራው በስልኳ ነው። ደሞዝ ብትከለከል ሌበር ኦፊስ የምትደውለው በስልኳ ነው። እንዴት በዚህ ዘመን ሰው ስልክ አይቻልም ሲል እሺ ይላል? ማለት ወንድሜ ጉዜ አንተ እህትክ የእናትክ ልጅ ብትሆን አንዲት መዳም ስልክ እንድትይዝ አልፈልግም ስትል እሺ ብለህ ታስቀጥላታለህ? እዚህ ቤት ኖ አታስቀጥላትም። ነይ ብላ አውጥታ ሌላ ስልክ የሚፈቀድበት ቤት ታስገባታለህ። እቺ ልጅ እኮ ስራ በዛብኝ እንዲሆንኩኝ እኮ አላለችም። ስልክ ባለመሰጠቱ ምክንያት ቤተሰቦቿ ጋር ባለመደውሏ ቤተሰቦቿ ትሙት ትኑር አያውቁም። ስለዚህ ስልክ ግዴታ ነው። በዚህ ዘመን የትኛውም ክፉ መዳም ብትሆን ያለ ስልክ አታሰራም። ማንም እሺ ብሎ በዚህ ዘመን ያለ ስልክ የሚሰራ የለም። ሰው ልጅ ያለው አለ፣ የልጁን ድምፅ መስማት ይፈልጋል። እናት ያለው አለ፣ የእናቱን ድምፅ መስማት ይፈልጋል። ቤተሰቡን ማናገር ይፈልጋል። ስልክ ግዴታ ነው። አንድና አንድ መጽናኛቸው ለመዳም ቅመሞች ስልካቸው ናት እና ያለ ስልክ አይሆንም። የትኛውን ቤት ብታስገባት ስልክ ካለ ኢትስ ኦኬ ትግባ። ችግር ካለ ደሞዝ ካልሰጧት፣ ከተበደለች፣ ከተራበች በስልኳ ሳትሞት ድረሱልኝ ትላለች። ስለዚህ ስልክ ግዴታ ነው ወንድሜ። ሜክ ሹር ስልክ መኖሩን የትኛውን ቤት ስታስገባቸው፣ የትኛውንም ሰው ስታስገባ ስልክ መኖሩን አረጋግጥላቸው ፕሊዝ። እናመሰግናለን። ሀቡ ይሰማለሁ? አዎ ትሰማለህ አብደላ። እሺ በቃ ሁላችሁም በጣም አመሰግናለሁ። እኛ ምንም ቃል የለንም። ሰው አይከፍልም ከላይ ነው እና ሰው እኛ ደግሞ ህዝቦች ሀቡን እንተባበራት። ይሄ አካውንቱ 1 ሚሊዮን ምናምን እንዲገባ እናርጋት። ለኛ አንድ እናትና ሶፊያ ስለ ትስቃለች ወይኔ ዛሬ ሳኩኝ ለሀውላ በቃሽ። በጣም ደስ ብሎናል። የስንት ሰንባ ስልክ ቅድም እንዳልሽው ስልክ ቢኖር ኖሮ ይሄ ሁሉ ባልመጣ ነበር። ይሄ ሁሉ ሚዲያ ላይ ባልወጣው ይሄ ሁሉ ባልመጣ ነበር። ስልክ ዋና ነው። ከዛ በኋላ እኛም ሁላችንም እናውቃለን። አንድ ቤት ስራ ይበዛል፣ ጫጫታ አለ ምናምን። ግን ስልክ ካለ ያለውን ነገር ታውቂያለሽ። እና ስልክ አለመኖር ነው ከብዙም ጋር ይሄ ነገር ያደረሰው። ሁላችሁንም በጣም አመሰግናለሁ። ፋይዳ በጣም ቴንክ ዩ። እንግዲህ ከላይ አግኙ ፈጣሪ። እኛ ምንም መክፈል አንችልም። ሰው አይከፍልም። እንትን ደግሞ ደግነት ለራስ ነው፣ ወይም ደግሞ ከእንትን የሚመጣ ነው። በጣም አመሰግናለሁ ሁላችሁም። በጣም ሼር የምታደርጉ እንትን የምናደርገው እኔም የብዙ ሰዎችን ሼር አድርጌያለሁ፣ ተከታትዬሻለሁ። ዛሬ ደግሞ ያኔን ሼር አድርጉኝ እንትን አድርጉኝ ሰዎችን ከታች ያሉ በጣም አመሰግናለሁ። እኔ ብዙም ማውራትም አልችልም። በጣም አመሰግናለሁ። በጣም ጀዛካላ ሁላችሁም ጀዛካላ። ምንም አይደል። በርታ አብደላ፣ አይዞክ በርታ። በቃ ያው እህትህ አሁን ሰላም ናት። አሁን የሰላም እንቅልፍ ተኛ።
እና ቡዜን እጅግ በጣም አድርገን እናመሰግናለን። በቃ ስልክ ሴም ካርድ ገዝተህ ስጣትና ዋትሳፕ ላይ አወራታለሁ። እኔም እሷንም ላወራት ፈልጋለሁ ዋትሳፕ ላይ። እሺ ቡዜ ሴም ካርድን እኮ ያመጣበት ሰሞኑን ነው ገዝቶኝ የሰጣ። እሺ ዋትሳፕ ይክፈቱልሽና ዋትሳፕ ላይ አውሪኝ። እሺ ሁሉንም ይከፍታለሁ፣ አናግርልሻለሁ። ቡዜ ያድርግልሽ፣ ቡዜ ይሙላልሽና ስልኬን ሴቭ ያርግልሽና ሀቢባ ብሎ አንቺ ቮይስ አርጊልኝ። እሺ እሺ እንነጋገራለን። እሺ አሞላለሁ፣ ችግር የለውም። እሺ አሁን መዲናና አብደላ ይቅርታ ተባባሉ። ሰላም እዛች ጋ ነው ሀቡ፣ ዋናው ነገር እዛ ጋ ነው። እሺ ሰላም ፍጠሩ። ይቅርታ ጠይቃት አብደላ። አንቺ መጀመሪያ መዲና ነፍሽ ይቅርታ መጠየቅ ያለብሽ። ይቅርታ አልጠይቆም፣ አልታረቀውም። ሲጀመር የትም አላውቀውም፣ አያውቀኝ። ወላሂ አልታረቀውም። እሱ እኔን እንደዚህ የተናገረኝን መቼም መረሳለትም። ምን አለሽ? ምን ተናገረሽ? እዛው ከላስ ይጨርሱ። አሁን ሁሉም ነገር ሰላም ሆነዋል። መዲና ተረጋጊ። ምን አደረገ እንዴ? ለምን ለእህቱ ድምፅ ሆነ ነው እንዴ? ለምን ለእህቱ ድምፅ ሆነ አይደለም። ሀቦ ይኸውልሽ ተሳድቧል። በጣም ብዙ ነገር ተናግሯል። ከላስ በቃ እዛው ይጨርስ። እኔ ባልበላሁት በረዳሁት እኔ መሰደብ አለብኝ? ይኸውልሽ መዲና አንቺ ይኸውልሽ የተቆጣሽው ለምን ሚዲያ ላይ ወጣ ነው? ሚዲያ ላይ በመውጣቱ ነው እህቱ ዛሬ ወጣችለት ከዛ ቤት። እስከ ዛሬ ሳትመልሱለት ከሜይ 5 ጀምሮ ሁሉንም እኮ ልኮልኛል። ስለዚህ ለምን ሚዲያ ላይ ወጣ ከሆነ የሰው ልጅ ሲበዛበት ነው ሚዲያ ላይ የሚወጣው። የሰው ልጅ ሲገነፍልበት ነው፣ እዚህ ጋር ሲደርስበት ነው የሰው ልጅ እርዳታ ፈልጎ ሚዲያ ላይ የሚወጣው። ስለዚህ ይሄ ልጅ ሚዲያ ላይ በመውጣቱ እህቱ ዛሬ ነፃ ወጥታለች ከዛ ጭንቁ። ስለዚህ ምንም አላደረገም። እህቱ እንድትድንለት ነው ሚዲያ ላይ ወጣው። ሚዲያ ላይ ስለወጣ ከሆነ የተቀየምሽው ይቅርታ አድርጊለት። አንቺም ይቅርታ አድርጊለት፣ እሱም ይቅርታ ያድርግልሽ። ሰላም ይሻላል። ህይወት አጭር ናት። በዛ ላይ እኔ መጨመር የሚፈልገው በእርግጥ ያው አላህ ይቅር ካለው ይቅር ማለት ነው። ያው ነፍስ የገደለውንም ይቅር ካሉ ይቅር ማለት ነው። ግን ተናግሮም ከሆነ አብደላ ተሳስቶም ከሆነ እውነታ ካወጣ ላላ ብለሽ ይቅር በይ። ወንድምሽ ነው መዲና፣ ይቅር በይ በቃ ይቅር ማለት ነው። እና አንተም አፍ ባል አብደላ። ትክክል መዲና መዲና ላይ እኔ አንድ ቅራኔ በየወሩ ትደውላለች ማለት ብቻ ነው። ትደውላለች አለች እንደ ቢደውል ኖሮ በየወሩ ትደውላለች አላልከም? እናቷ ደውላ ወደዛ ትድ ወደ ይቅርታ ማለት ነው። ወደኋላ ትመለስ ማለት ነው። ሀቡ አንደኛ ልጅቷን ህፃን ልጅ አንድ ፍሬ ልጅ አንስቶ ወደ እዚህ ድረስ የላቋት በጣም ብዙ ማውራት የምፈልገው ነገር ግን አላወራም። ይኸውልሽ ሀቡ አንቺ እዚህ ጋር ሚዲያ ላይ ወጥተሽ ስለምትሰሪ ነው። እኔ ደግሞ በውስጥ ስንት ስራ እንደምሰራ አላህና እኔ ነኝ የምናውቀው። ይሄንን ማውራት አልፈልግም። ግን እቺ ልጅ እንዴት ሆነ ከሀገር ቤት እንደመጣች እኔና አላህ ይሄ ቡዛዮ ቤት ያሉ ሴቶች ያውቃሉ። ማውራት አልፈልግም ወላ ይቅር ምንም ነገር እኔ ላንቺ በውስጥ ቦይስ አረግልሻለሁ። አብደላ ያን ሁሉ እኔ አውርቶኝ አናግሬዋለሁ። ቡዜን እቺ ልጅ አስወጣት አግዛት ነው خلاص በቃ ምንም ማውራትም አልፈልግም መናገር አልፈልግም። አላህ አፉ ይበልክ። አላህ ግን የስራህን የነገር ብዛት አይደለም። ሚውት አርጊ መዲና፣ ሚውት አርጊው አብደላን፣ ሚውት አርጊው መዲና። ይቅር ማለት ላላ ብለሽ ይቅር ተብሏል። ሌላ ወሬ አያስፈልግም። አሃ እንዴት ነው የምትናገሪው? ይቅር ከተባለ ይቅር ነው በቃ ሌላ ነገር የለም። በቃ ላላ ብለሽ ይቅር በል። አብደላ የሀገርሽ ልጅ ነው እና የአንድ ሀገር ልጆች ናቸው። በቃ አፉ ተባባሉ በቃ። ስለዚህ ይኸውላችሁ አሁን እንድትሉ የምፈልገው አብደላ ወንድሜ ይቅር ብዬሃለሁ፣ እህቴ ይቅር ብዬሻለሁ፣ አለቀ ብላችሁ ዝም በቃ ይቺን በሉ በቃ። የለም ሌዲስ ፈርስት። አመሰግናለሁ አቡዬ፣ አፉ ብዬዋለሁ እኔ። አላህ አፉ ይበል። አብደላ በል አንተም። ኦኬ እሺ አብደላ እኔ ያጠፋት መስሎኝ አፉ ብያለሁ አለችው። ከስንት ነገር እየሰራሁ ትላለች። እኔ መዲና አላማኩም። አብደላ ወደኋላ እንመለስም። መዲና እህቴ ይቅር ብዬሻለሁ። እሺ እንደዛ ከሆነ እኔ ድልልና አልሰራም አላመጣም አላልኩም ብያለሁ። ወደኋላ የምንሄድ ከሆነ ብዙ የሚከፈቱ ታሪኮች አሉ። አላም ፍርበና ወደኋላ ለምንድን ነው አንተ አብደላ ነው አይደል? ለሄድሽ ነገር ወጣችን በኋላ ነው ያቀመ ወጭ ሚዲያ አቃበቃ ይቅርታ በቃ እንዲህ በላት። መዲና እህቴ ይቅር ብዬሻለሁ። እሷ አፍ ብዬሻለሁ ወንድሜ እንዳለች አንተም እህቴ አፍ ብዬሻለሁ በላ። አፉ ብዬሻለሁ። አሁን ምንም ያንቺን እንትን ማለት ነው። ከዚህ በኋላ አፉ ብዬሻለሁ ከተባለ በኋላ ምንም ክፉ ነገር መነጋገር የለም። ሰላም ነው። ኦኬ አንተ አብደላ ዋናው አላማ ከእኔ ጋር ስትመጣ የመጣከው እህትህ ከዛ ቤት እንድትወጣልህ አይደል እንዴ? አብደላ
አብደላ ወይ ደህና ኢንተርኔት የለቅ። አይ ይሰማል። ልክ ነሽ። ምንም ሌላ አቴንሽን የለም። ምንም ሌላ የሚፈልገው ነገር ማንንም ቴሌ ኢቴል ብቻ ነው የሚፈልገው። ኢቴል ከዛ ውስጥ ማውጣት ብቻ ነው ፍላጎት። በቃ እህትክ ስለዚህ ዓላማ ተሳክቷል። ማንንም እንትን ማለት አይደለም። በቃ አንተ ታውቃለህ ማንንም ማስጠቆር እንዳልፈለግ። አንተ ዓላማ እህትክን ከዛ እሳት ውስጥ ማውጣት ነው። እህትክ ወጣችልክ። ይኸው ሌላ የምትፈልገው ነገር አለ? ምንም አምላ የሚፈልገው ነገር ቢኖር እሷ መውጣት ነው። በጣም አመሰግናለሁ። አፉ ብዬሻለሁ። ጨርሰናል። ጎበዝ በቃ ሰላም ነው። አልሐምዱሊላህ። ሶፉን ላውራት። ሶፉ እንግዲህ ተጎዳቦ መቼ ሰሞላን ሶፉ እንግዲህ መቼ ሰሞላን አልሐምዱሊላህ በአማርኛ ማሄንድ ወጪ ሞጋ ጢሳይን አራ ጢስ ቆይ ወጪው መላና ወጪሞ መርከተን በቃ ደናሞሽ በቃ ኪያገገ ላሚሳ ቡዜ ዋሳፓ ማፎቃ ዋር ሀቢባ ማጋ ወጪስ ደናም በታሰቃ ሰከማ ደናሚስ ቆጥታ ኪላ ሙት ቢሶቤስ ማይኮቤስ እሺ ቆጥታ በትሺ አኒም ወጪሶም እሺ ደናም ከነንም በጣም ማውረሽ በቃ እሺያ አቡ እናመሰግናለን። በቃ መልካም ቀን ይሁን። እኔም በጣም አመሰግናለሁ። መዲና አፉ ባይ እየጮኩኝ ማውራው ተፈጥሮ የሆነ ነው። ወላሂ አሁንማ ተረዳውሽ። ለመድኩት እኮ ተፈጥሮ ነገር በኔ ነው። ታረቅ አብደላ ጋር አብሽሪ ታርቀናል። ሰላም ነው። አፍተባ ብለዋል። ምንም ችግር የለም። አንድ ሰው ከሞተ እኮ ይቀበራልና በቃ አለቀ። ምን አገናኘው? አንድ ሰው ከሞተ ይቀበራል። አሁን ምንድነው የሚያገናኘው እዚህ ጋር ሞትና ቀብር? ያ ባይሆንም እኮ አሁን እናንተ ፉክክር ነው እያወራችሁ አላችሁ። ይቅርታ አልተባባላችሁ። ምን ያልሰማው አይ ተባባሉ እኮ እንጂ አፍተባ ብለዋል ማለት ነው። ለዛ እኮ ነው የምትለው። የሞታ ሰውም ከሞታ ይቀራል። ግን እናንተ ይቅር ለምንድን ነው ማትሉት ለማለት ነው እሷ ያሰበችው። እንደዛ ነው ያለችው። አሁን ተረዳ። በህይወት እያላችሁ ይቅር ተባባሉ ነው ያለችው። ትክክል። አሁን ገባኝ። በጣም ጥሩ። እነሱ አፋፍ ተባብለዋል። አሁን ሰላም ናቸው። ጉዳዩ ተፈቷል። እኛ ቡዜ ወንድማችን እጅግ በጣም አድርገን እናመሰግናለን። አሁን የምንተማመንብሃለን በጣም ጥሩ ስራ እንደምታስገባት። እኔ ደግሞ ዋትሳፕ ላይ በየጊዜው ቼክ አረጋታለሁ። ስራ እንዴት ነው? ጥሩ ነው ወይ? ደሞዝ አወራታለሁ። እናመሰግናለን። አመሰግናለሁ። ቤት ሀቢባን አመሰግናለሁ። ሀቢባን እሺ እናቴ ችግር የለም። አንተን በፎሎ አመስግኑልኝ ጋይስ ሁላ